ሰላም ጤና ይስጥልኝ። ከፍሪ ፕሬስ ቻናል ዕለታዊ ዜናዎችን ጀምረናል። ዝርዝር ዜናዎች ይቀጥላሉ። አብራችሁን ቆዩ። የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ሙዚቃዎች በኢቢሲ እንዳይተላለፉ ለተቋሙ ኤዲተሮችና ቴክኒሽያኖች ትዕዛዝ መሰጠቱ ተሰማ። ኢትዮ ኒውስ እንደዘገበው ከዚህ ቀደም የወጡት ዘፈኖችን ጨምሮ ምንም ዘፈን በኢቢሲ እንዳይስተናገድ ተብሎ ለጋዜጠኞችና ለቴክኒሽያኖቹ ትዕዛዝ ከማስጠንቀቂያ ጋር ተሰጥቷል። በሌላ በኩል የቴዲ አፍሮ ኢዮሪካ 6ኛ አልበሙን በይፋ ለህዝብ መለቀቁን በተመለከተ ዜና የሰሩ የኢትዮጵያ ፕሬስ ድርጅት ጋዜጠኞች ወከባ እየደረሰባቸው መሆኑን ተዘግቧል። ፕሬስ ድርጅት በትናንትናው ዕለት ያሰራጨውን ዜና ከበላይ የመጣ ትዕዛዝ በሚል ከገጹ አጥፍቶታል። የውስጥ መረጃ ደርሶናል የሚሉ እንደ ሆርን ኮንቨርሴሽን የተሰኙ መገናኛ ብዙሃን በቴዲ አፍሮ ላይ ሴራ እየተጎነጎነለት መሆኑን ዘግበዋል። ሆርን ኮንቨርሴሽን ቴዲ አፍሮ እንደ ሃጫሉ ሁንዴሳ በሚል አርዕስት ፕሮግራም ሊሰራ መዘጋጀቱንም አስታውቋል። በሊባኖስ አፋብን ቴዎድሮስ እዝ 206ኛ ኮር ከ45 በላይ የአገዛዙን ኃይል መምታቱን አስታወቀ። አፋብን ከደብረ ማርቆስ ከተማ በቅርብ ርቀት ሊባኖስ ከንጋቱ 11 ሰዓት እስከ ጠዋት 5 ሰዓት ባደረገው ትንቅንቅ ከ45 በላይ የአድማ ብተና አባላት መሞታቸውን አስታውቋል። ባልተጠበቀ ሰዓት ጥቃት የፈጸመው 206ኛ ኮር 14ኛ ክፍለ ጦር የደብረ ማርቆስ ሆስፒታል በቁስለኛ ወታደሮች ያጨናነቀ ድል አግኝቷል። በቁስለኞች የተጥለቀለቀው የደብረ ማርቆስ ሆስፒታል በተለይም የጽኑ ህሙማን ክፍል በአድማ ብተና ቁስለኞች በመሞላቱ ለማህበረሰቡ አገልግሎት አቁሟል። ቀላልና መካከለኛ ቁስለኞች ደግሞ በሰራዊቱ ካምፕ እየታከሙ ነው። እስካሁኑ ሰዓት ድረስ በቀዶ ጥገና ከሚያክሙ ዶክተሮች ውጭ በሆስፒታሉ ግቢ የሚንቀሳቀሱ ቁስለኞችን የሚጠብቁ የመከላከያና አድማ ብተና ሰራዊት ብቻ መሆናቸው ታውቋል። ሚኒሊክ ዕዝ 105ኛ ኮር 33ኛ ክፍለ ጦር ልጓማ ከተማን ነጻ አውጥቷል። የእዙ 105ኛ ኮር 33ኛ ክፍለ ጦር ሰሞኑን ለተከታታይ ቀናት ተጋድሎ እያደረገ ይገኛል። በትናንትናው ዕለትም ልጓማ ከተማን ነጻ አውጥቷል። በሌላ መረጃ ራሱን ሐራ መሬት ወይም ቲፒኤፍ እያለ የሚጠራው የጌታቸው ረዳ ታጣቂ ቡድን ከብልጽግና መከላከያ ሰራዊት ጋር በመሆን በሚኒሊክ ዕዝ ራያ ግንባር ውጊያ ከፍቶ የሰነበተ መሆኑ ታውቋል። በጌታቸው ረዳ የሚመራው ታጣቂ ቡድኑ ከብልጽግናው መከላከያ ሰራዊት ጋር በመሰለፍ በራያ ግንባር ፋኖን እየተዋጋ መሆኑ ታውቋል። ከሚያዝያ 5 2018 ዓ.ም ጀምሮ እስካሁን ድረስ በቀጠለው የራያ ግንባር ከባድ ውጊያ በጮቢበር በካራኤልና በቀመሌ በመሰለፍ ከሚኒሊክ ዕዝ ጋር እየተዋጋ ይገኛል። የሚኒሊክ ዕዝ 102ኛ ኮርና 101ኛ ኮር እንዲሁም የእዙ ልዩ ዘመቻ ሀዶች በራያ ግንባር ከተሰለፈው የብልጽግና መከላከያ ሰራዊት፣ ፌዴራል ፖሊስ፣ አድማ ብተና፣ ቲፒኤፍ ወይም ሐራ መሬት እንዲሁም ሚሊሻና ፖሊስ ጋር ብርቱ ትንቅንቅና ተጋድሎ በማድረግ በርካታ ያገዛዙን ኃይል እየመቱ ይገኛሉ። በገደባ በሺዎችና አምዴ አምባ አካባቢዎች በተደረገ ተጋድሎ አመራሮችን ጨምሮ በርካታ የአገዛዙ ሰራዊት መመታታቸው ታውቋል። በምርመራ ወቅት በተፈጸመበት ድብደባ እግሩ በመጎዳቱ በክራንች ለመሄድ የተገደደው ሸጋው ሙሃባው በኢንስፔክተር ድሪባ ሰንበታ ትዕዛዝ በቅጣት እጁን በካቴና ታስሮ ለሰዓታት ፀሐይ ላይ እንዲቆይ ተደረገ። በእነስንታየው ንጋቱ መዝገብ የህሊና ተከሳሽ የሆነው ሸጋው ሙሃባ በ26/07/2018 ዓ.ም ምንም አይነት ምክንያት ሳይኖር እገታ በሚመስል መልኩ ከጊዜ ቀጠሮ ማረፊያ ማዕከል ቂሊንጦ ወደ ከፍተኛ ጥበቃ ማረሚያ ቤት አባ ሳሙኤል ተዛውሯል። በእገታ ስር ካለበት አባ ሳሙኤል ማረሚያ ቤት በሚያዝያ 7 2018 ዓ.ም ለሕክምና አቤት ሆስፒታል እንወስዳለን በማለት ወደ ቂሊንጦ ማረሚያ ቤት አድርሰውት ነበር። ወደ ማረሚያ ቤቱ ከወሰዱት በኋላ ከ30 እስከ 40 ደቂቃ ሊሆን የሚችል መንገድ በእግርህ መሄድ አለብህ በማለት ትዕዛዝ ይሰጡታል። የኔ ህመም እግሬ ላይ ስለሆነ በእግሬ መሄድ አልችልም በማለት መልስ በመስጠቱ ብቻ ስርዓቱ ያስቀመጠውና በማን አለብኝነት የአማራ ተወላጆችን የሚገርፍና የሚያስገርፈው ኢንስፔክተር ድሪባ ሰንበታ ከ2 ሰዓት ተኩል እስከ 8 ሰዓት እጆቹ በካቴና ታስሮ እንዲሰቃይ አድርጎታል። ማረጉን የማያውቀው ሀብታሙ አምሳሎ የተባለ ፖሊስ በመደብደብ ፀሐይ ላይ እንዲውል በተሰጠው ትዕዛዝ መሰረት ሕክምና አስቀርተው በቂሊንጦ ማረሚያ ቤት ግቢ ውስጥ የቆም እስረኛ በማድረግ አግተውት እንደዋሉ ተመልክቷል። በምርመራ ስም አሰቃቂ ድብደባ ተፈጽሞበት በክራንች የሚሄደው ሸጋው ሲደበደብና በካቴና ታስሮ ፀሐይ ላይ ሲሰቃይ ውሏል። የ2018 ዓ.ም የ12ኛ ክፍል ፈተና 100% በበይነ መረብ ሊሰጥ ነው መባሉ አነጋጋሪ ሆነ።
መሰረተ ልማት ያልተሟላላቸው ትምህርት ቤቶች ላይ ተጽዕኖ ያመጣል ተብሎ ብርሃኑ ነጋ ቢጠየቅም ከፍተኛ ተጽዕኖ ይኖረዋል የሚል እምነት የለንም ብሏል። የመሰረተ ልማት አቅርቦት የሌላቸው መብራት ለወርና ከዛም በላይ ተቋርጦ የሚቆይባቸው ወረዳዎች አሉ። ኔትወርክ የሚቆራረጥበት ሁኔታ አለ። ዝግጅት አልተደረገም ተብሎ ለትምህርት ሚኒስቴር ጥያቄ ቢቀርብም ብርሃኑ ነጋ ጥያቄውን ውድቅ አድርጎታል። ከፍተኛ ተጽዕኖ ይኖረዋል የሚል እምነት የለንም ብለዋል። 100% በበይነ መረብ እንፈትናለን ስንል ያለንን ወደ 122,000 ኮምፒውተሮች ዝግጁ አድርገን ነው ብሏል። ጋዜጠኛ ሚሊዮን በየነ እስካሁን የት እንዳለ እንደማይታወቅ ተገለጸ። ከ2 ወራት በፊት የኢትዮጵያ መገናኛ ብዙሃን ባለስልጣን ፈቃዱን ሰርዣለሁ ያለው አዲስ ስታንዳርድ ዋና አዘጋጁ ታፍኖ ተወስዷል። ሲቪል በለበሱ ሰዎች ከተወሰደ በኋላ እስካሁን ያለበት አይታወቅም። ጋዜጠኛው ከዚህ ቀደም በዋልታ ኢዜአ ሚዲያዎች ጨምሮ በሙያው ለ20 ዓመት የሰራ መሆኑ ታውቋል። ሲቪል የለበሱ 3 ማስክ እና ኮፍያ ያደረጉ አንድ ሌላ በአጠቃላይ 4 ሰዎች ከቢሮው መጥተው ወስደውታል። ጋዜጠኛ ሚሊዮን በየነ ለጥያቄ ተፈለጋለ ተብሎ ከተወሰደ በኋላ የት እንዳለ እንደማይታወቅ ታውቋል። ፌዴራል ፖሊስ፣ አዲስ አበባ ፖሊስ፣ መሪ አካባቢ ያለ ፖሊስ፣ የለሚ ኮራ ክፍለ ከተማ ፖሊስ ጣቢያ ሄደው ቤተሰቦቹና የሥራ ባልደረቦቹ ቢጠይቁም እኛ ሊያዝነውም የት እንዳለም አናውቅም የሚል ምላሽ ተሰጥቷቸዋል። ፌዴራል ፖሊስም እኛ አልወሰድነውም ሲል ተናግሯል። ይህ በእንዲህ እንዳለ ዓለም አቀፉ የጋዜጠኞች መብት ተከላካይ ቡድን ሲፒጄ ኢትዮጵያ አገዛዝ ባለስልጣናት ማንነታቸው ባልታወቁ አካላት ተይዞ የተወሰደው የአዲስ ስታንዳርድ መጽሔት ማኔጂንግ ኤዲተር ሚሊዮን በየነ ያለበትን አድራሻ ለማወቅ የተቻለውን ሁሉ እንዲያደርግ ጠይቋል። የብልጽግና አገዛዝ ሲቪል የለበሱና በማስክ የተሸፈኑ ሰዎችን ወደ ዜጎች መኖሪያ ቤቶችና የሥራ ቦታዎች እየላከ እንደሚያፍን ከዚህ ቀደም በተደጋጋሚ መዘገቡ ይታወሳል። ኢራን የሆርሙዝ ወሽመጥ ለቀሪዎቹ የተኩስ አቁም ቀናት መከፈቱን አስታወቀች። የሆርሙዝ ወሽመጥ ለቀረው የተኩስ አቁም ጊዜ ሙሉ በሙሉ ክፍት እንደሚሆን የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አስታውቀዋል። አራግቺ በትዊተር ገጻቸው ባሰፈሩት ጽሑፍ ሊባኖስ ውስጥ በተደረሰው ተኩስ አቁም መሰረት በሆርሙዝ ወሽመጥ በኩል የሚደረግ የሁሉም የንግድ መርከቦች ጉዞ ለቀሪው የተኩስ አቁም ጊዜ ሙሉ በሙሉ ክፍት እንዲሆን ታውጇል ብለዋል። ለ40 ቀናት የተዋጉት አሜሪካና ኢራን በፓኪስታን አሸማጋይነት የ2 ሳምንት ተኩስ አቁም መፈጸማቸው ይታወሳል። ይህ ተኩስ አቁም በሚቀጥለው ሳምንት ረቡዕ ይጠናቀቃል። የውጭ ጉዳይ ሚኒስትሩ የመርከቦቹ ጉዞ የሚካሄደው የኢራን እስላማዊ ሪፐብሊክ የወደብና ማርታይም ድርጅት አስቀድሞ ባሳወቀው የተቀናጀ መስመር በኩል እንደሆነ ገልጿል። ለኢራን ውሳኔ ምላሽ የሰጡት የአሜሪካ ፕሬዝዳንት ዶናልድ ትራምፕ አመሰግናለሁ ሲሉ ትሩዝ ሶሻል ሚዲያ በተባለው ገጻቸው አስታውቀዋል። ኢራን የሆርሙዝ ወሽመጥ ሙሉ በሙሉ ክፍት መሆኑንና ለሙሉ ጉዞ ዝግጁ መሆኑን አሁን አስታውቃለች፣ አመሰግናለሁ ብለዋል። ይህ በእንዲህ እንዳለ ትራምፕ ወደ ኢራን ወደቦች የሚደረግ ጉዞ ላይ የተጣለው እገዳ እንደሚቀጥል አስታውቀዋል። ትራምፕ አሜሪካ ከዚህ ሳምንት መጀመሪያ አንስቶ የወሰደችው ወደ ኢራን ወደቦች የሚደረግ ጉዞን የማገድ እርምጃ ቴህራን ስምምነት ላይ እስከምትደርስ ድረስ በሙሉ ኃይልና ተፈጻሚነት እንደሚቀጥል ተናግረዋል። ኢራን ዘግታ የቆየችውን የሆርሙዝ ወሽመጥ ለቀሪዎቹ የተኩስ አቁም ቀናት እንደምትከፍት አስታውቃለች። ፕሬዚዳንት ትራምፕ ለዚህ እርምጃ ምስጋና የሰጡበትን የሶሻል ሚዲያ ገጽ ጽሑፍ ከለጠፉ በኋላ ሌላ ተጨማሪ መልእክት አጋርተዋል። ሆርሙዝ ቢከፈትም ከኢራን ጋር ያለን ጉዳይ 100% እስኪጠናቀቅ ድረስ በኢራን ላይ የተደረገው የባህር ኃይል እገዳ በሙሉ ኃይልና ተፈጻሚነት ይቀጥላል ብለዋል። አብዛኞቹ ነጥቦች ድርድር የተደረገባቸው በመሆኑ ይህ ሂደት በጣም ፈጣን መሆን አለበት። ለዚህ ጉዳይ ለሰጣችሁት ትኩረት አመሰግናለሁ ብለዋል ዶናልድ ትራምፕ። ዘገባው የቢቢሲ ነው። ዜናዎችን ያቀረብኩላችሁ መልካም ሞላ ከፍሪ ፕሬስ ነበርኩኝ። ስለተከታተላችሁን ከልብ እናመሰግናለን። ቻናላችንን ላይክ እና ሼር ስለምታደርጉ ከልብ እናመሰግናለን። ያላደረጋችሁ በዚህ አጋጣሚ እንድታደርጉ በአክብሮት አሳስባለሁ። ሜምበር ሆናችሁ ፍሪ ፕሬስን እየደገፋችሁ ላላችሁ በሙሉ ምስጋና ይድረሳችሁ። ጤና ይስጥልኝ።